ኦሪት ዘዳግም አንድምታ ትርጓሜ ምዕራፍ 17 ተራ ቁጥር 12 ከሁለት ለአድማጮች እንዳይበዛ ተብሎ ከሁለት ተከፍሎ ነው እንጂ አንድ ምዕራፍ ነው። ስታደምጡ ግን ከኋላ ያለውን መጀመሪያ አድምጣችሁ ይህን ስታደምጡ ምስጢሩ ይረዳችኋል። ተራ ቁጥር 12 ወዝክቱሰ ብእሲ ዘይገብር ትዕቢተ ከመ ይትአዘዝ ለካህን ዘይቀውም ወይገብር በስሙ ለእግዚአብሔር አምላከከ አው ለመኮንን ዘሃለወ በውእቱ መዋዕል ለይሙት ውእቱ ብእሲ ወአሰስሉ እኩየ እምእስራኤል። ተሹሞ በፈጣሪ በእግዚአብሔር ስም ሥራ ለሚሠራ ለሊቀ ካህናቱ ወይም በዚያ ወራት ለተሾመው ዳኛ እንዳይታዘዝ ትዕቢትን የሚያደርግ ያ ሰው ግን ይሙት አለ። ይህንም ማድረጋችሁ ከእስራኤል ክፉን ለዩ፣ ክፉን አጥፉ አለ። እንዲህ አድርጋችሁ ክፉን የማትለዩ ከሆነ ምን ጊዜም ክፉ ከውስጣችሁ አይጠፋምና አለ። ተራ ቁጥር 13 ወኩሉ ሕዝብ ሰሚዖ ይፍራ ወኢይድግም እንከ አብሶ። የእስራኤል ወገን ሁሉ ይህን ነገር ሰምቶ እሱን ያገኘናል ብሎ ይፍራ፣ አንድ ጊዜ ይበድልም ሁለተኛ አይበድል አለ። የአንድ ጊዜውን በደል እንኳ በይቅርታ ቢታለፍ ሁለተኛውን በይቅርታ እንዳይታለፍ ነውና። ተራ ቁጥር 14 ወለእመኒ ቦይከ ውስተ ምድር ዘይውህበከ እግዚአብሔር አምላክከ መክፈልተከ ወተዋረስከሃ ወነበርከ ውስቴታ ወትቤ እሰይም ሊተ መልአከ ከመ ኩሉ አሕዛብ እለ አውድየ። ፈጣሪ እግዚአብሔር እድል ፈንታ አድርጎ ወደሚሰጥህ አገር ብትገባ ወርሰሃትም በእሷ ስትኖር በዙሪያዬ እንዳሉ አሕዛብ ሁሉ አለቃ ሾማለሁ ብትል አለ። እንደ አሕዛብ አለቃ ሾማለሁ ብለህ ብታስብ አለ። ተራ ቁጥር 15 ወትሰይም ለከ መልአከ ዛሬ እግዚአብሔር ዘእምአኀዊከ። ፈጣሪ እግዚአብሔር የመረጠውን ከወገኖችህ ሹም አለ። ተራ ቁጥር 16 ተራ ቁጥር 16 ወይ ትክል ሳይመ ለከ ብእሴነ ኪረ ዘይኮነ እሁከ ከመ ኢያብዝሎቱ አፍራሰ ወከመ ኢያግብኦ ለሕዝብከ ውስተ ግብፅ። ለራሱ ፈረሶችን እንዳያበዛ ሕዝቡንም ወደ ግብፅ እንዳይመልስ ወንድምህ ያልሆነውን ማለት በሃይማኖት በምግባር ያልመሰለህን በሃይማኖትና በምግባር አንተን የማይመስለውን ሰው ግን እንዳትሾም አለ። በመካከልህ እንደ አሕዛብ አለቃ መሾም አለብኝ ብለህ ስታስብ በሃይማኖትና በምግባር የሚመስልህን ሰው መርጠህ ሹም እንጂ በሃይማኖትና በምግባር አንተን የማይመስልህን ሰው አትምረጥ አለ። እስመ እግዚአብሔር ይብዬ ትድግም እንከ ገቢዖታ ለይቲ ፍኖት። እግዚአብሔር ዳግመኛ ወደ ግብፅ ጎዳና አትመለስ ብሏልና ወደ ግብፅ ጎዳና እንዳትመለስ ተጠንቀቅ። በሃይማኖት በምግባር የማይመስልን ሰው ሹም በኋላ ወደ ግብፅ ውረድ ቢልህ አንድ ጊዜ ሹምህዋልና ባለስልጣን አድርገዋልና ወደማትፈልገው አገር ይመልሳል አለ። ተራ ቁጥር ወደማትፈልገው ሀገር ማለት ወደማትፈልገው ሃይማኖት ይመራሃልና ሲል ነው። ተራ ቁጥር 17 ወይ ያብዝህ ሎቱ አንስተ ወይ ይሚጥ ልቦ ወይ ያብዝህ ሎቱ ወርቀ ወብሩረ ጥቀ። ካላመነ ሰው ወገን የሆነውን አትሹም ማለቱ ሚስቶችን እንዳያበዛ ልቡናውንም ወደ አምልኮተ ጣዖት እንዳይመልስ ወርቅና ብርንም ፈጽሞ እንዳያበዛ ነው። ሃይማኖት የሌለው ሰው ከዚህ ውጭ የሚያውቅ የለምና። ሃይማኖት የሌለው ሰው ሚስትን ከማብዛት ወርቅና ብርን ከመውደድ የበለጠ ነገርም ያውቅ የለምና አለ።
ተራ ቁጥር 18 ወሶበ ነበረ ውስተ ምኩናኑ ለይጽሐፍ ሎቱ ዘንተ ዳግመ ኦሪተ ውስተ መጽሐፍ ማበ ካህናት ወሌዋውያን። ከወገንህ መርጠ የሾምከው ሰው ግን በአደባባይ ለፍርድ በተቀመጠ ጊዜ ዳግም ሕግን ከካህናትና ከሌዋውያን ዘንድ ጽፎ ይያዝ አለ። ተራ ቁጥር 19 ወያን ብሮሃይሁ ወያን ቦቱ በኩሉ መዋዕለ ሕይወቱ ከመ ይትመሃር ፍኖቶ ለእግዚአብሔር አምላኩ ወይቀብ ኩሎ ትእዛዞ ወይግበር ኩነኔሁ። ከእሱ ዘንድም ያኑረው የፈጣሪው የእግዚአብሔርን ሕግ ይማር ዘንድ ባለበት ዘመን ሁሉ እሱን ይመልከት፣ ትእዛዙን ሁሉ ይጠብቅም ዘንድ አለ። ሕጉንም ያደርግ ዘንድ ማለት ኢታምልክን ዘጠኙን ሕግጋት ይጠብቅ ዘንድ ይህን ጽፎ ከካህናትና ከሌዋውያን ይህን ተምሮ ሕጉን ይያዝ አለ። ተራ ቁጥር 20 ከመ ኢያዕቢ ልቦ እምአኀዊሁ ወከመ ኢይህድግ እምትእዛዙ ለእግዚአብሔር አምላኩ ወኢይትገሃጽ ለየማን ወኢለጸጋም። እንዲህ ማለቱ ከወገኖቹም መካከል ልቡን እንዳያስተአብይ እንዳይኮራ ነው። የፈጣሪው እግዚአብሔርንም ትእዛዝ እንዳያፈርስ እንዳይተላለፍ ነው። ወደ ቀኝም ወደ ግራም ብሎ ከሕጉ እንዳይወጣ ነው። ወከመ ያኑህ መዋዕለ በውስተ ምኩናኑ ውእቱ ወውሉዱ በውስተ ደቂቀ እስራኤል። እሱ በግዛቱ ሆኖ ዘመኑን ያበዛ ዘንድ ልጆቹን በእስራኤል ልጆች መካከል ዘመናቸውን ያበዙ ዘንድ በሕይወት በኖረበት ዘመን ሁሉ ያንን የእግዚአብሔርን ትእዛዝ ከካህናቱ ተምሮ በሕጉ ጸንቶ ይኑር አለ። ይሄ የሆነ እንደሆነ እግዚአብሔርም የሹመቱን ዘመን ያረዝምለታል። እውነትን አውቆ እውነትን የሚፈርድ ከሆነ ለብዙ ዘመን እግዚአብሔር ሥራ ይሠራበታልና አለ። ኦሪት ዘዳግም ምዕራፍ 17 ከቁጥር 12 ጀምሮ ያለው እዚህ ላይ ተፈጸመ። ይቆየን።